ሰላም ተወዳጆች እንደምን አርፍዳችኋል? በያላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር መረጃዎችን ከተለያዩ የሀገራችን ክፍሎች በማጠናቀር ወደ እናንተ ይዤ ቀርቤያለሁ። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁ በኮሜንት መስጫው ስር የግል ሀሳብ አስተያየቶቻቸውን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌም በቀጥታ ስሻገር አሁን ከደቂቃዎች በፊት ለሚዲያችን የተላከን ሰበር ዜና በማስቀደም የምጀምር ይሆናል። በሁለት ተሽከርካሪዎች ተጭኖ ወደ ጀማ ሲንቀሳቀስ የነበረ የአገዛዙ ጥምር ጦር ጃሎታ በተባለ ስፍራ ሲደርስ የአፋባ ደቡብ አማራ ቀጠና የአጼ ዘርዓ ያዕቆብ አንደኛ ኮር ረመጦች እሳት አዝንበውበት ከነ ተሽከርካሪዎቹ ተደመሰሰ። የተረፉት ጥቂቶችንም የማጽዳት ስራ አሁን በዚህ ሰዓት እንደቀጠለ ሲሆን ዝርዝር መረጃዎችን ከስፍራው እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን ተጠናቅረው የሚደርሱንን መረጃዎች በማያያዝ በስፋትና በዝርዝር የምንመለስበት ይሆናል። ወደ ቀጣይ መረጃዬም ስሻገር እጅግ ወሳኝ አጫጭር መረጃዎችን የማጋራቸው ይሆናል። ከወደ ቢቸና በደረሰን ሰበር ዜና መሰረት የ602ኛ ኮር አዛዡ ሶፊያን አህመድ የተባለን ግለሰብ አጅቦ የነበረውና ጀነራል መድፍ ሲጎትት የነበረም ኦራል መኪና ቢቸና ከተማ ላይ ተንኮታኩቷል። 6 የሚሆኑ የአርመኒያው አገዛዝ ሰራዊት አባላት ሲሞቱ መድፉና ሞራሉ ከጥቅም ውጪ ሆኗል። በሌላ መረጃ አዲስ አበባ ዙሪያ ተሰማርቶ የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እንዲለብስ ተደርጎ በዝግጅት ላይ እንደሚገኝ ታውቋል። ዝርዝር መረጃ እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። በሌላ መረጃ የኦህዴድ ብልጽግና አመራሮች ከአማራው በላይ ለስልጣን ህልውናችን አደጋ የደቀነ ኃይል ባለመኖሩ ያለንን አጠቃላይ አቅም በመጠቀም ህዝቡንም ጭምር በሚያስደነግጥ መልኩ የተቀናጀ የመምታት አቅጣጫ ተቀምጧል። ስለዚህም የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም እየለበሰ እንዲሰማራ ጭምር እንደታቀደም ነው መረጃዎች የሚጠቁሙት። ይህ በእንዲህ እንዳለም በሌላ መረጃ አብይ አህመድ ለወልቃይት አመራሮች የትግራይ ተፈናቃዮችን ተቀበል ከትግራይ ተወላጆችም በሹመት እንዲያካትት በቀጥታ ትዕዛዝ እንደሰጠና አመራሮችም እንደተቀበለው መረጃ አግኝተናል። በስፋት የምንመለስበት ይሆናል። በሌላ በኩል ከምስራቅ ወለጋ አካባቢ በኦህዴድ የተደራጀው በኦነግ ሸኔ ስም የሚንቀሳቀሰው በጃል ቃንቄ የሚመራው ኃይል መተከል በመግባትም ኃይል እያደራጀ እንደሆነ የሚታወቅ ሲሆን ትዕዛዙን የሚቀበለው ከመከላከያ መረጃ አመራሮች ሲሆን ሰሞኑን በመተከል ፑለን፣ ወንበራና ደባጤ በገጠር አካባቢ የአማራ እናም የሽናሻ ተወላጆች ላይ ጭፍጨፋ እንዲፈጽምም አቅጣጫ ተሰጥቶት በዝግጅት ላይ እንዳለም መረጃ ደርሶናል። በቀጣዩ የመረጃ ክፍላችን በስፋት የምንመለስበት ይሆናል። ወደ ቀጣይ መረጃዬም ስሻገር መከራ የጸናበት የአማራ ሕዝብ ያነቃቃው አብዮት አቀረቀረበት ቀና አድርጎት የገዳዮቹን ቅስም ሰብሯል፣ አንገታቸውንም አስደፍቷል። እነዚህ ሁለት ምስሎች የትግላችንን ደረጃ ፍንትው አድርገው ያሳያሉ። የሰራዊታችን የማድረግ አቅም በጠላት ላይ የወሰደው የውጊያ የበላይነትንም ያረጋግጣሉ። የአረመኔው ሰራዊትም በተንቀሳቀሰበት ምድር ሁሉ ረመጥ እየዋጠው አስክሬኑን እያጋደመ ፈርጥጧል። የሰፈረባቸው ከተሞችና ካምፖችም የጅምላ መቃብር አድርጓቸዋል። አሸናፊዎች እኛንን ያቀረቀሩ የጠላት ኃይልም ነፃ መውጫ እኛንን ብዙዎች እንዲህ ከተስፋ መቁረጥ ወጥተው የነፃነት አየር የሚተነፍሱ ስርዓቱን ከድተው ትግላችንን በመቀላቀላቸውም ነው። ታማኞች ነን። ለህዝባችንና ለትግላችን እስከ መስዋዕትነት በጽናት እንቆማለን። የሚያደክመን የሚያሰለቸን ወደኋላ የሚያስቀረን አንዳችም እንቅፋት የለም። በመከራውም ሆነ በችግሩ ተረማምደን ድል እናደርጋለን። አማራነት ያሸንፋል። አዲስ ትውልድ፣ አዲስ አስተሳሰብ፣
አዲስ ተስፋ ሲል የመረጃ ምንጫችን ከአፋባሃ የመረጃ ክፍል ለሚዲያችን በላከው መረጃ ገልጿል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላቸው አሁናዊ ወቅታዊና ሀገራዊ አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።